በዚህ ለመቆመር ነው? ምን አመጣው አንቺ? የትም ተወለጅኛ ምን አገባን ስለአንቺ መወለድኛ? እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን ስንኙን ኦርቶዶክሳዊ መሆንሽን እንጂ ከዛ ውጭ እኛ ምን አገባን? ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ። በ80 ቀንሽ እኮ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ጥለሻል። የስጋ ልደት እኮ የለንም እኮ። ከማይጠፋው ዘር ተወልደን ከክርስቶስ ተወልደን ወደ ታች ወደ ዘር ኑረን እና ከዚህ መጣው ከዚህ መጣ አያስፈልግም። በቃ የተወለድነው ከማይጠፋው ዘር ከክርስቶስ ነው። በቃ አለቀ። ሁላችን ዘራችን ምንድን ነው? ክርስቲያን። ሀገራችን የት ነው? በሰማይ። ዜግነታችንስ ክርስቶሳዊ። አለቀ። መብላችንስ ስጋው ደሙ። የአማራ የኦሮሞ የትግሬ የሚባል ባህላዊ ምግብ አይደለም። ምግባችን ሰማይ። ማን ነው እሱ? ስጋው ደሙ። ሀገራችንስ በሰማይ። ዜግነታችን ተቀየረ፣ ሰማያዊ ነው። ሀገራችንም ቦታው በሰማይ ነው። አሜሪካ አይደለችም። ልክ ስጋው ደሙን ተቀብለን ንስሐ ገብተን ስጋው ደሙን እየተቀበል ስንኖር የመንግስት ሰማያት ቪዛ ተመታን፣ ተያዘልን ማለት ነው። በቃ ተመታ ቪዛችን። አሁን የመንግስቱ ዜጎች ሆኑ። ልጅነት ስልጣን አለን። እና ምናልባት እቺ ቀመር እየተቀመረ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት መሞከር ተገቢ አይደለም። እና ምናልባት በውጭ ያሉትን የታድሶ መናፍቃንን አብሮ ለማበር ጉልበት ለመስጠት የእኛ ሰው ናት ምናምን በማለት የሚሰራ ምንም አይነት ድራማ ሊኖር አይገባም። ስለዚህ ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋሕዶ ልጆች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓተ ትምህርት አስተምሯን፣ ዶግማዋን፣ ስርዓቷን ጠብቆ መኖር፣ አብይ ጾም መጾም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመንም በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን አስተምሯን ጠብቆ ማስጠብቆ መኖር፣ መጾም፣ መጸለይ፣ ስጋው ደግሞ የተቀበሉ በንስሐ መኖር። አለቀ። ወንድማማች ነን። ምንም ጥያቄ የለውም። እዚህም በግዕዝ ነው የሚቀደሰው፣ እዛም በግዕዝ ነው የሚቀደሰው። እዚህ ያለው ትምህርትና ኤርትራ ያለው አንድ አይነት ትምህርት ነው ያለን። ሁሉ ነገራችን አንድ አይነት ነው። ያንን አክብሮ መቀበል የሚያስፈልገው። በተረፈ ዘርፌ ክህደትሽ ላይ አተኩሪ፣ ኑፋቂው ላይ አተኩሪ። ከዚህ ሀገር ነው የመጣሁት ከዚህ ምናምን አያስፈልግም። አንቺን ስቡ አሁን እንደዛ ፌስቡክ ላይ ያወደሰች ሰው አንቺ ገደል ለመክተት ነው። በቃ ምንም ስለማይጠቅምሽ ነው። ቤቱ ግን የማን ቤት ነው? የአባታችን ቤት ነው። በፍቅር መመለስ ነው። ማንም አይከለክልም። ምን ችግር? ትችያለሽ እኮ። አንዳንድ ሰዎች የላይቭ ሱስ ስላለባቸው ላይቭ ላይ ጠይቄ ሲመለስ ላይ የምወደው የሚሉ ሰዎች አሉ። እኔ እውነተኛ ጠያቂ እንደዚህ አይመስለኝም። እውነተኛ ጠያቂ እንደዚህ አይደለም። ወደ ኦርቶዶክስ መመለስ የሚፈልግ ሰው እዩልኝ ያለ ነው የሚመለሰው። በቃ ለመመለስ ከፈለገ መማር ይችላል። አይ የኔ ጥያቄ እኮ ለብዙሃኖቹ ትምህርት ይሆናል በሚል መንፈስ ከሆነ ዌልካም፣ በበጎ ጎን ነው። እኔ የምጠይቀው ጥያቄ ብዙ ሰዎች ጥያቄ ሊሆን ይችላል። ስለዚህ መማማሪያ ብናደርገው፣ እኔ ከብልብ ለመመለስ ፈልግ ያለው ግን መማማሪያ ብናደርገው ላይቭ ላይ ቢቀርብ ጥሩ ነው። ለመባል ከሆነ ይቅረብ፣ ችግር የለም። ግን ጉዳዩ የፎቶና የሾው ግን አይደለም። ስለዚህ ዘርፌ ብዙ አማራጭ አለሽ። አሁንም ቤተክርስቲያን ትጠራሻለች፣ ግን በማስመሰል አይደለም፣ ግን በውሸት አይደለም። ቦታው የእውነት ነው። የምትመለሹ በእውነት መሆን አለበት። ድራማውን ተይው። በቃ ይሄ አያዋጣም። አሁን ትተኛለሽ ማታ ግድ የለም። ፖድካስት ወጣ ምናምን ሰው እንደተንጫጫ ችግር የለውም። ግን ማታ ትተኛለሽ። ግን የሌላ ሰላም አለሽ። ግን እውነተኛ ኢየሱስ የሚለውን ስም ስንጠራው እየዘለለ ነው የምንሄደው። ተአምረ ኢየሱስ ሲነበብ ምን እንደሚለው ተአምረ ኢየሱስ አሁን የማይነበበት ደብር አለ? የትኛውም ደብር ይሁን በማንኛውም ቅዱስ መልአክ፣ ሰማዕት፣ ጻድቅ ስም የታነጸ ቤተክርስቲያን ነው። ተአምረ ኢየሱስ አይነበባል? ኢየሱስ ክርስቶስ ለሚጠራው ስሙ የጣፈጠ ነው የሚል የለም? ያውም በዜማ እሱን ዘለል ነው ወይስ እንደዚህ የሚያዘመውን ቄስና ዲያቆን እየገፈተር ነው ያወጣ ነው? ሰው ከራሱ ጋር እንዴት ይጋጫል? እና በጣም ይገርም። አሁን ነገ ማክሰኞ የሚባሉ ሊጦን ታውቂያለሽ? በግዕዝ የሚባሉ
ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም ትጉህ እኮ ነው የሚለው። ዘይደክም እግዚእ የሚል ስምከ ሕያው ዘኢይደክም። ስምከ ሕያው ማለት ስምህ የማይሞት እኮ ነው የሚለው። እና የማተኛ ትጉህ እረኛችን ጠባቂያችን አንተ። ማክሰኞ ጠዋት እኮ ይሄ ይባላል ሁሉ ጊዜ ማክሰኞ ስምከ ሕያው እኮ ነው የሚለው። ስምህ ሕያው የሆነ አምላካችን ዘኢይደቅስ ፈጣሪ የማይተኛ አምላካችን የማታንቀላፋ አምላካችን ሁሌ ተግተህ የምትጠብቀን አምላካችን የማትደክም አምላካችን እንቅልፍም የለብም ድካምም የለብም። ስምህ ደግሞ ሁሉ ጊዜ ሕያው ነው። እስኪ ሊጦን ገብተሽ ተመልከች እስቲ የማክሰኞ ካህኑ የሚለው ሮብ ምን ይባላል? ለትሩጽ እግዚኦ ምሕረትከ ምሕረትህ እባክህ ፈጥና ወደኛ ትምጣ። እቺ ቤተክርስቲያን ክርስቶስን ማታውቀው በጣም የሚያሳፍረው በእውነት ለትሩጽ እግዚኦ ምሕረትከ እኮ ነው የሚለው። ምሕረት ለኛ ወደ ፈጥና ትምጣ ወደኛ። ደምስስ አበሳነ በደላችን ሁሉ ደምስስ እናጥፋለን። ሰው ቁጭ ብሎ ማንበብ ዛሬ ከሶፍት ኮፒ ሞልቷል። ሰው ጎጉል ላይ ቁጭ ብሎ አይጸድቅም። ሰው በዩቲዩብ እኮ መጽደቅ ይችላል። እስቲ ልረዳት እስቲ እነሱ እንደው እየዋሹኝ ነው በአራዳ ቋንቋ እየሰከሱኝ ነው ብለሽ አስቢና እስቲ ገብተሽ እስቲ እንደው አንብቢ እስቲ። እኛ ዝም ብለን እንደው እየሞላንሽ ከሆነ ማለት ነው ሐሰት ከሆነ የምናወራው ነገር እና አሁን ዋናው ነገር አጀንዳ መቀየር ስለሆነ አሁንም ቢሆን ፕሮቴስታንቶች እርስ በርሳችሁ ያለውን የሉተራንና ፔንቴኮስታል ልዩነት መጀመሪያ አጥሩ። እኛ በዘርፊያ አንደነቅም። ከመጣች እሰየው፣ የእግዚአብሔር ቤት ነው ትመለስ። ምንም እንደልቀው ምንም የምነፋው ነጋሪትም ምን ጎስመው እምቢልታ የለንም። እኛ ምንም ብርቅም ድንቅም አይደለም። ለዘርፌ ብሎ የተዘጋጀ ስፔሻል የሆነ ቄደር የለንም። ስፔሻል የሆነ ቁርባን የለንም። ማንም ሰው የሚጠመቀው ጥቅት ትጠመቃለች ከተመለሰች ከመጣች። ካልተመለሰችስ እግዚአብሔር ምሕረቱን ያብዛላት፣ በምሕረቱ ይመልከታት። አለቀ። እንኳን እሷ ማንም ይውጣ ከፈለገ ማንም ማለት ነው። ስለዚህ የሆነ ፊሽካ ተነፍቶለት ክር ይበጠስ የለም፣ ፊሽካ የሚመለስ ሰው የለም። የጠፋ ሰው ካለ ቤታችሁ ናት። በጋራት ስትመለሱ የእውነት ተመለሱ። በሚገባ ተምራችሁ፣ በሚገባ ጠይቃችሁ፣ በሚገባ ንስሐ ወስዳችሁ፣ በሚገባ የቤተክርስቲያንን ቀኖናዋን ሰዓቱን ጠብቃችሁ መመለስ። ምንም አዲስ የሆነ የሚሰራ ነገርና ጥምቀት የለም። አዲስ ቄደር የለም። አዲስ ቁርባን የለም። ስፔሻል የሆነ ቁርባን ለዘርፌ ብሎ የሚዘጋጅ የለም። ለማንም ሰው የሚሰጠው ነው የሚኖረው። ስለዚህ ኢየሱስን ስለጠራው እንዲሆንኩኝ ተብሎ ምናልባት ፕሮቴስታንቶችን ልባቸውን ለማጮህ የዋን ፕሮቴስታንት ሆድ ለማንቦቅቦቅ ሆድ ለማባባት ተፈልጎ ከሆነ የከሰረ ፖለቲካ ነው። አያጸድቅም፣ ያስጠይቃል። የምድሩ ጌታ ባይጠይቅ የሰማዩ ጌታ ይጠይቃል። እውነት አንቺ እኔ ቤት ኦርቶዶክስ ቤት እውነት ስሜ አይጠራም? ይጠይቃል እግዚአብሔር። ስሙ መጥራት መገፋት እስካለ በአኮቴታ ትቀበዩ። ብንሰደብ ለሱ አይደለ? ብንነቀፍ ለሱ አይደለ? ትዝ ይልሻል የድሮ ከአንቺ ፊት የነበረችው እህታችን ዘማሪት ፋንቱ ወልዴ ምን የሚል መዝሙር አለ? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ መዝሙር ትዝ ይልሻል? ዘርፌ ትዝ ይልሻል ይሄ መዝሙር? ሞት ነው ረሃብ ከክርስቶስ ፍቅር የሚለየኝ ብላ ስትዘምር ለምንድን ነው ፋንቱ ኢየሱስ ክርስቶስ ፍቅር የሚለይሽ ውጪ ተብላለች? ይልማ ኃይሉስ እውነት ስለሆነ ኢየሱስ ክርስቶስ ብሎ ሲዘምር ተባረረ? የንስሐ መዝሙር ማለት እውነት ስለሆነ ኢየሱስ ክርስቶስ የሚለው አንተ ደግሞ ኢየሱስን ስም ጠራኸው ውጣ ተባለ?
ቸሩ ሆይ ናና፣ ቸሩ ሆይ መድኃኒዓለም ናና ስንል ለምን ጠራው ተባለ? አማኑኤል የለም የሚሳነው ብላ ሲስተር ስትዘምር ውጭ ተባለች። ጤነኛ ነን ግን በእውነት እና እግዚአብሔር አምላክ ማስተዋል ጠቡን ይስጥሽ እና በተለያየ መንገድ አሁን ህይወትሽንም በማቆሸሽ ከዚህ ብትርቂ ጥሩ ነው። ይሄን አብይ ጾም ተጠቀሚበት። ባይሆን ፖለቲካውን ተይና ይሄ ድራማ ምናምን ቀረ። አሁን ኢየሱስ ስጠራኛ ትባረራለህ ምናምን በማይክ አሁን አረጀ። በቃ ይሄ ቀረ እኮ በቃ አለቀ። ይሄኛ ኢየሱስ ስጠራ እንዴት ትባላለህ? ስም ይጠፋል ይባላል አሉ እንደዚህ አሉ ምናምን እሷን ቀረ። በቃ ይሄ ያረጀ አካሄድ ነው። በቃ አሁን ህዝብ እኮ ነቅቷል እኮ እንዴ! አብዴት አድርጊ እንጂ ራስሽን እንዴ! ፋራቶኝ እንጂ እንዴ! ከተማ ልጅ አይደለሽ እንዴ አንቺ? ነቃ በይ እንጂ እንዴ! ይሄ ደብራል በእውነት በቃ ነቃ ብለሽ እንትን በይ፣ አገናዝቢ፣ አንብቢ እንጂ ወጣቱ ራሱ ምን ይልሻል ሲሰማሽ ራሱ እንዴ! ማንበብ እየተቻለ ኢየሱስ የሚለውን ስም እንዳልጠራ ስለከለከሉኝ እምነት ብቻ የሚለውን የተከተልኩት ለዛ ነው እያልሽን እኮ ነው ያለሽው። የገባሽ ወደ መናፍቃን አዳራሽ ነው። ገፍቶ እዛ ወሰደሽ ደግሞ ኢየሱስ ለዛው ወደ ኑፋቄ ከተተሽ። ለሱ ክብር ምስጋና ይግባውና ከገባሽበት አረንቋ ክደት ያወጣል እንጂ ወደ ክደት ይከተል እንደ ጌታችን ማይባል ነገር አትበሉ ለማለት ያክል ነው። እግዚአብሔር ከፈቀደ ጤና ከሰጠን ነገ ከቅዳሴ መልስ አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው ምን ሲያሟላ የሚለውን እንመለከታለን። አንድ ትምህርት በቤተክርስቲያናችን ብዙ ጊዜ አሁን ጭቅጭቅ ሆኖ የሚነሳበት ኦርቶዶክሳዊ ትምህርት ለመሆኑ መመዘኛው ምንድን ነው? የኛ የኦርቶዶክስ ቤተክርስቲያን ትምህርት ለመሆኑ መመዘኛዎቹ ምንድን ናቸው? እግዚአብሔር ቢፈቅድ ያን እንመለከታለን። ዛሬ ግን ብዙዎቹ በማህበራዊ ሚዲያ ስለሷ በጣም እየተቆጡ ሲናገሩ ርዕስ ለመሆን ያችን ርዕስ ከቨር ለማድረግ ሲሞክሩ እኛም አብረን የዱላቸው እንትን መሳር ተጠቃሚ አንሁን። በቃ ስለሚፈልጉት አታውሩት። በቃ አለቀ። እነሱ የሚፈልጉት ይሄንን አጀንዳ እንድንይዘው ነው የሚፈልጉት። ከዛ በፕሮቴስታንት ዲኖሚኔሽን መካከል ልዩነት እንዳናነሳው ተከራኖ እንዲቀር ሰው እንዳይነቃ ማስቻል። ታዲያ ለኛ ለነሱ ጎል መግባት አለብን። በቃ ከመጣች ከቆረቆራት ትመለስ። ምን ችግር? መድኃኒዓለም ደጅዳ ታለቅስ ፖድካስት ፊት ለፊት ከማልቀስ እሱ እኮ ይሰማል እኮ። በእርግጠኝነት ደግሞ ውስጣዊ ሰላም የለሽም። ታውቂዋለሽ ዘርፌ ውስጥሽንም በደንብ አድርገሽ። እውነተኛው ቤት ማን እንደሆነ ውስጥሽን በደንብ ያውቀዋል። የጊዜው ክብር፣ የጊዜው ዝና፣ የጊዜው መደነቅ የሚጠቅም ይመስላል፣ ግን በኋላ ባዶ ነው የሚቀረው። ማንም አጠገብ አይቆምም። እና ይሄንን ልታቂ ይገባል ለማለት ያክል ነው። ምዕመናን ኦርቶዶክሳውያን በዚህ ልክ ራሳችን እንድንገነዘብ እንጂ ግራ መጋባት ሊኖርብን አይገባም ለማለት ያክል ነው። በጣም ብዙ ያስኳቸው አይደል? ዘጋግቼ ምናምን ነገር አፈንኳቸው አይደል? አይበቃንም? አዎ፣ አንዳንድ ሰዎች እንደዚህ የሚፈልጉ ሰዎች ስላሉ በቃ የሆነ ዝም ሲባል ምናምን ይሄ በቃ የማይወዱ ምናምን አሉ ሰዎች አሉና ለነዛ ሰዎች ደግሞ እኛ ግባት አለንሽ። በቃ ይፈልጉታል። በቃ ማለት ዝም ሲባል አይወዱም። በቃ ሚዲያው ላይ ስለነሱ እንዲወራ ምናምን ስለሚፈልጉ ባንሰጣቸው እድል ዝም ብንላቸው፣ ኮመንትም አታርጉ። እውነት ዝም እሷ ላይ ኮመንት ዝም በሏት። በቃ ካሰብን ነው በጸሎት እናስባት። ጾም ላይ ነው ከአፋችን ስለምን ክፉ ቃል ይወጣል? ለምን ስድብ ስንጽፋለን? በቃ ስድብም እንዳንጽፍ። ስድብ መጽሐፍ ምናምን ነገር አያስፈልግም። በቃ ተዋትና ካሰብን በጸሎት መጠየቅ ነው። እግዚአብሔር ልቦና ይስጥልን፣ ወደ ቤቱ ይመልስልን ብሎ መጸለይ ነው። በቃ እኛ ግን ያኔ ነገር ሼር እያደረግን ዲዩቲ እያደረግን ምናምን ኮመንት እያደረግን ስንሄድ ግን አላማቸው ግብ እንዲገባ ያደርገዋል።
እዚህ ከተመለሱ ይሄው በቃ መመለስ ነው። ምንም ያንጫጫ ነገር ምናምን ነገር የለም። በቃ ቤታችን የጋራ ቤት ነው። ማንም ማስመላሽ ማንም ተመላሽ የሚባል የለም። ይሄ አስመላሽ ኮሚቴ የሚባል እኛ ጋር የለም። በቃ ከተመለሰ ንስሐ አለ፣ አበነፍስ አለ፣ ቤተክርስቲያን አለች፣ አካሄድ አለ፣ መዋቅር አለ። ያን ተከትሎ መሄድ ነው። በእውነት የንስሐ ከመጣሽ እህታችን ነሽ፣ ካልሆንሽም ደግሞ ወገናችን ትሆኛለሽ። ሃይማኖታችን አክብሪ፣ የገባሽበትን እናከብራለን። አለቀ። እንመለስም ካልሽ ቤቱ የጋራ ነው እና አንዳንድ ጊዜ ለዚህ አይነት ላልተገባ ነገር መዋል አይገባንም እንጂ በጣም ብዙ አገልጋዮች፣ ብዙ ዘማሪያን፣ ብዙ ሰባኪያን አሉን እና ይሄንን የምናነሳው ለምዕመናኖቻችን ግራ እንዳይጋቡ ለማገዝ ያክል ነው እንጂ እግዚአብሔር ይመስገን ሰባኪ አልጠፋም፣ ዘማሪ አልጠፋም ምናምን በደንብ አለ። ምንም የዘማሪም ችግርም የለም። ስልክ ያስተጋባል። ይቅርታ ባካችሁ፣ ያስተጋባል ስልኩ። ድምፁ አይሰማችሁ? ያስተጋባል ድምፁ? እሺ እሺ ማያስተጋባባችሁ ከሆነ እሺ የተወሰኑ ሰዎች ልቀበልና እንጨርሳለን። እንደዛ እናደርጋለን። ያው በግልጽ ያወራሁት ለምንድን ነው? ያው እነሱ ለዓላማቸው ምናምን እንደፈለጉ ሲንቀሳቀሱ እኛ ደግሞ በሩ መክፈት የለም። ለዛ ነው እሺ። ይሄ በብሔር በጎሳ ምናምን የዚህ ሀገር ስለሆንኩ እዚህ ስለተወለድኩ ምናምን ብሎ ሲያመካኝ ስለማያስፈልግ ነው እሺ። ለዛ ነው ያነሳሁት። እነሱ ለመናገራቸው ካላፈሩበት ከመጣሽ ማርያም ታምጣሽ ነው መናገር ነው። ጋጥ ወጥ አለመሆን፣ አግባብ ባለው መንገድ በስርዓት መናገር እሱ ነው የሚሻለው እንጂ በትዕቢት አለመናገር፣ ከጉዳዩ ጋር ማተኮር። በቃ አለቀ። እዚህ ተወልጄ ምናምን እዚህ ስለተወለድሽ ምናምን እንደዚህ ሆኜ ምናምን ብሎ እዛ ጋር ፖለቲካ ሰርቶ እዛ ያሉን ደግሞ ደገኛ ኤርትራውያን ቤተክርስቲያን ልጆችን ደግሞ ጎትቶ ለመሳብ ደግሞ አጉል ድራማ ስትሰሪ ይሄን አክል ደግሞ ፋራ ሰው አይደለም እዚህ ያለው። ይገባዋል፣ የሚሰራ ነገር በጣም ይገባዋል። በዛ ላይ ብትረዱት መልካም ለማለት ነው። እሺ አስገቧቸው። እሺ እስልምና ላይ እሺ እንሰራለን። እሺ ምንም ችግር የለም። አንድ ቪዲዮ ሰርተናል። እስቲ አንድ ተጨማሪ ቪዲዮ ደግሞ እንለቃለን እግዚአብሔር ከፈቀደ። አንድ ቪዲዮ እንጨምርና እግዚአብሔር ከፈቀደ አንድ ቪዲዮ እንሰራለን። ቶኒ እንዴት ነህ? ቶኒ ሚዩት ላይ ነህ? ሰላም ነው። እንዴት ነህ? አይ ሌሎቹ ያወሩ ሰላም ብያለሁ። እስኪ ካስተማር አለና ቀጣይ ያወራሉ። እሺ 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 አልፋና ኦሜጋ አልፋና ኦሜጋ እሺ እሺ ገላትያን እሺ መምህሬ ሰላም ክርስቶስ ይብዛልዎት። አመሰግናለሁ እድል ስለሰጡኝ። እኔ እንኳን ትናንትና የሆነች እህታችን ቤት ገብቼ አንዳንዴ የሰማሁትና ያየሁት ነገር በጣም ከባድ ነገር ነውና ይሄንን አድሬስ እንድናደርግ ነው። ልጁ ወደ ታች ሊኖር ይችላል፣ ይከተለናል የትም ስንሄድ። እኔን በተለይ ፕሮቴስታንት ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደውም ግብረ ሰዶም
አባል ናትና የሚሰጧት ጥቅም ላይ አንድ ናት ብሎ የሆነ ያልሆነ ሪሰርች አድርጎ ሲያሳይ እኔ ነኝ እንደውም ያስቆምኩት። ትንሽ እኔ ኢሞሽናል ሆኜ ሰዎች ተረጋጊ ብለው ነው እንደውም እና እንዲሁም እህቶችም እና አንድ እውነት ለሁሉ ነው እውነት የሚል አለ። ትናንትና ማታ ብዙ መምህራኖች ገብተው እንትን እያሉት ነበረ። ጠዋት ነበር ያገኘኝ ሰው ቤት ማታ እውነት ለሁሉ የሚል አለ። ቆይ ልካለሁ እንትና ብሏል። መምህሮች ሲገቡ ቶሎ ብሎ ቀያየረው። እኔም ትንሽ ኢሞሽናል ስለሆንኩኝ እንደሱ ማለት አይደለም ምንም አለ። ግን ስክሪን ካፕቸር አድርጎ ሪሰርች ይሆንላችሁ ኤቪደንስ ኢትዮጵያ ግብረሰሙ ደም ከሚደግፉት ጋር አባል ሆና የጥቅም እንደ እርዳታ እንደሚመጣኛ እርዳታ አናቅም ብዬ ተናግሬዋለሁኝ። ይመጣል ሲመጣ ሼር አረጋለሁ። መምህሮች ሲመጡ ለነገሩ እንትናልና አስተምሮም ያለው አስተምሮ በጣም የተለየ ነውና በጣም ሪሰርች እያደረገ እየመጣ እኔ እንግዲህ ኮሜንት አልሰጥም ቢኮዝ እኔ መምህር አይደለሁም፣ እኔ ተማሪ ነኝ። ብዙም ከኔ ያገኘው ነገር የለም እና ተናግሬዋለሁ። በመልስም አልሰጠሁትም። ግን አንዳንድ ያልሆነ ነገር ሲያወራ ባለችኝ አቅም ፕሩፍ ላደረገው ነበረ። ስለ ዶክተር ስዩምም ብዙ ነገር ሲናገር ነበርና እሱ ልጅ እልካለሁ እና ሌላ ደግሞ አንድ ታድሶ ልጅ አለ። እሱም ስትሞቱ የት ነው የምንሄደው ብላችሁ ነው የምታስቡት ምናምን ብሎ ጥያቄ ይመጣሉ። እኔ ጋር በጣም ይበዛሉ እና ሲመጣ ያው እኔ ስለማላቅ መምህሮች ሲመጡ እልክልሃለሁ ብያለሁ። የእሱንም እንትን እልካለሁኝ። ሌሎችም አሉ። አንድም ኤርትራ የነበረ እንደዚህ እሱ ወደ ኤርትራኖች ጋር ልኬዋለሁ። አጼ ይኩን አምላክ አስተምሮታል፣ በደንብ አስመልሶታል እና ይቅርታ መልሶታል፣ በጣም አስተምሮታል። ወደ ኤርትራን ቄሶችም ልኬልታለሁ። እሱም ወደ ቤተክርስቲያኗ እዛው ገብቶ ትንሽ ግራ ገብቶኛል እያለ ነውና እሱም ወደ ያለሁኝ ወደ ኤርትራ ቄሶች ጋር ማታ ልኬላቸዋለሁ። ሌሎችም ይፈልጉታል። ጀርመን ያለው በጣም ግራ ገብቶታልና ከቤተ ክርስቲያን አስወጥቶት በጣም አግሬሲቭ ሆኖ ነበር እኛ ጋር የመጣው። እኛ አረጋግተነው አስተምረነው አሁን ወደኛ የትምህርት ፈልጋለሁ ብሎ ወደኛ ጋር ሊመጣ ነው። ያው እንግዲህ አንዳንዴ ስከፍት ስላክላችሁ ሊንክ ኑልኝ እንደዚህ ይበዛሉና በጣም ትምህርት የሚፈልጉ ሰዎች ናቸው እኛ ጋር ያሉት። ግን ይሄ ልጅ ሪሰርች እያደረገ በጣም ወረቀትና እስክሪብቶ ይዞ እውነት መስሎ ነው የሚመጣው። ሰውን ሊያሳስት ይፈልጋል። እሱንም ቲክቶክ እልካለሁ። ለማንኛውም እንደዚህ አይነት ጉዳዮች ምናምን ሲኖሩሽ እህታችን አናፖሎጂቲክስ የሚባል ወንድማችን አለ፣ መላኩ አለ። ለእነዚህ እህት ወንድሞች ከላክሽላቸው ያደርሱልኛል። ለእኔ በቴሌግራም ስለሚልኩልኝ ሲኖራቸው አዲስ ነገር ለሁላችሁም ነው። ወንድማችን አናፖሎጂቲክስ አለ። ሁለተኛ ነገር ደግሞ እንትና መሰለኝ መላኩ አለ። ለሱ በኢንቦክስ ላኩለት፣ እነሱ ይልኩልኛል። በቃ ያዩትና መልስ መስጠት የሚፈልግ ወይ ደግሞ ላይቭ ላይ ገብተንም ማውራት አስፈላጊ ሆኖ ሲገኝ ላይቭ ላይ ገብተን እናነሳዋለን ማለት። እንደዛ ብታደርጉ ጥሩ ይመስለኛል። ስለዚህ ነገ እግዚአብሔር ጤና ይስጠን በሰላም ካደረሰን ኔትወርካችንን በደንብ ከሰራልን ማለት ነው። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ኦርቶዶክሳዊ ትምህርት ነው። አንድ ትምህርት ምን ሲያሟል የሚለው በመጽሐፍ ቅዱስ በደንብ አድርገን እያደማ እንመለከታለን። ትገኛላችሁ ነገ ከቅዳሴ መልስ ማለት? አዎ እኔ እገኛለሁ። እሺ እህታችን፣ እሺ አላችሁ ነገ ከቅዳሴ መልስ ሁላችሁ? ስለዚህ ነገ ሁላችሁ ተዘጋጅተን ማስታወሻ ይዘን አንድ ትምህርት ኦርቶዶክሳዊ የቤተክርስቲያን ትምህርት ነው የምንለው ምን ሲያሟላ ነው የሚለውን ነገር እንማራለን በዝርዝር ማለት ነው። የነገ ሰው ይበለን፣ የሁላችንን መጨረሻ ያሳምርልን። ከሰማያት ሰማያት ወርዶ ለእኛ ሲል ሰው መሆኑን አስበን ዘወረደ ብለን ይህን ጾም እየጾምን ነው። እውነት ነው፣ ለእኛ ብሎ ሰው የሆነ አምላካችን ክብር ምስጋና ይድረሰው። ሰው ከመሆኑን በረከት ለእኛም ያድለን፣ እኛንም ሰው ያርገን። ጠባያችን አውሬ፣ አመላችን ክፉ የሚናከስ